ድህነትን ለመቀነስ ብሎም ዜጎችን ከተረጅነት ወደ አምራችነት እንዲሁም ራሳቸውን ወደሚያበቁበት ደረጃ ለማሸጋገር እየተሰራ ይገኛል። በዚህ ረገድ በሴፍቲኔት ወይም በምግብ ዋስትና መርሃ ግብር ታቅፎ የነበሩ ዜጎች ስራን ከክህሎትና ቁጠባ ጋር አጋምደው ከተረጅነት ወደ አምራችነት የማሸጋገሩ ተግባር በጉልህ ይነሳል። ይህ አሰራር ተጠቃሚ ካደረጋቸው መካከል ደግሞ አማከል እሸቱና ቀለሟ ዘገየ ተጠቃሽ ናቸው። ቤቶች ተመላላሽ፣ ልብስ አጠባ፣ ምግብ ማብሰል ምናምን ነበር የምሰራው። ከዛ ሴፍቲኔት ፕሮጀክት ሲመጣ ቤት ለቤት ምዝገባ ነበረ። በዛ ሰዓት ተመዝግቤ ሴፍቲኔት ተጠቃሚ ሆንኩኝ። በዛ በተለቀቀልን የ3 ዓመት ቆይታ በኋላ ብር ተለቀቀልን ፈንድ። ከዛ በኋላ ልብሶች ምናምን ይሰራ ነበረ እና ይሄ ባልትናም ጀምሬ ነበር ቤት ለቤት ማስረከብ። ጉልት ነገር ነበር የምንሰራ። ከዚያም ሴፍቲኔት ተመለመልን፣ ወደ ሴፍቲኔት መጣን። ሴፍቲኔት 3 ዓመት ሰራን። ከዚያ በኋላ ደግሞ ይህንን እድል አገኘን። በየካ ክፍለ ከተማ በአዲስ አበባ ከተማ አስተዳደርና በዓለም ባንክ ትብብር ለምግብ ዋስትና ፕሮጀክት ተጠቃሚዎች ለማምረቻና ለመሸጫ አገልግሎት እንዲውል በተገነባው መስሪያ ቦታ በተለያዩ ስራዎች ተሰማርተዋል። የምንሰራው ባልትና ነው። ባልትና ማለት ሁሉንም ያጠቃለለ ባልትና ውጤቶች ነው የምንሰራው። እናስረክባለን ተጠቃሚዎችን። እዚህ ላሉ ተጠቃሚዎች አሁን ላይ እኛ ነን ያቀረብን ያለ ነው። የተለቀቀልን ብር ነበረ። በቁጠባችንም የተለቀቀልን ብር አድርገን አጠራቅመን ይህንን እድል ስናገኝ እዚህ ላይ ይህንን እቃ ለመግዛት በቅተናል። በተለይም ከተረጅነት ለመላቀቅ የቀረቡት አማራጮች በአግባቡ መጠቀምና የራስ ጥንካሬም ወሳኝ እንደሆነም ያነሳሉ። ጠንክሮ መስራት ነው። ከተረጅነት ለመውጣት ያው የራስ አስተሳሰብም ያስፈልጋል፣ ጠንካራነት ያስፈልጋል፣ መበርታት ያስፈልጋል። ስለዚህ የሆነ እድል ሲመጣልሽ በጎን ያንን ቸልተኝነትን ትተሽ ወደ ጠንካራ ወደ ብርታት ነገር መሄድ አለብሽ። ከተረጅነት ለመውጣት መስራት ነው። በተገኘው አጋጣሚ ተቀጥረሽም ይሁን በግልሽም ወጥተሽ ከሰራሽ ምንም የማንም ጥገኛ መሆን አይጠበቅብሽ። የራስሽን ነገር ይኖርሻል ማለት እኔ ወጥቼ ነው የምሰራው። የማንም ጥገኛ አይደለሁም። ራሴን የቤተሰቤን ማስተዳድረው ልጅ ማሳድገው ራሴ ነኝ። ከተረጅነት የተላቀቁ ዜጎችም ዛሬን መሻገር ነገ ሌሎችን ከተረጅነት ማላቀቅ ግባቸው አድርገዋል። በየቤቱ ልጆች ይዘሽ ተንከራተሽ ከመስራት የሰው ፊት ከማየት የራስሽን ስራ እንደመስራት ትልቅ ነገር የለም። ስለሱም በጣም እናመሰግናለን። የተሻለ ውጤታማ ሆነን እንደምንን ነገ እንደምንቀየር አምናለሁ። ስኬታማ ውጤታማ ሆነን የተሻለ ቅርንጫፎች ከፍተን ለውጭ ኢንቨስት ለማድረግ ለማስረከብ ለማለት እንሞክራለን። የስራ ሌሎች ተጠቃሚዎችንም እንዳግዙን አጋዦችም ተጨማሪ ተጠቃሚ ለማድረግ እንጥራለን ማለት ነው። አሁን እኛ ለወደፊት የዓላማችን ይሄ ስኬታማ ከሆነ ሌላ ሰው ቀጥረን ለማሰራት ዓላማ አለን። በየካ ክፍለ ከተማ በዚህ የቢዝነስ አማራጭ በ58 ኢንተርፕራይዞች 246 አንቀሳቃሾች ተጠቃሚ ሆነዋል። ሴፍቲኔት ላይ ሲጠቀሙ የነበሩ በጣም ዴብዝ ያለው በጣም መሰረታዊ ችግር ውስጥ የነበሩ ዜጎችን በዚህ መልኩ ወደ አምራችነት እንዲሸጋገሩ የተሻለ ግራንት የወሰዱ የተሻለ ቁጠባ የቆጠቡ የቢዝነስ አይዲያው የገባቸው ለመስራት ፍላጎትና ተነሳሽነት ያላቸውን ለይተን ለማሳያ ያክል እዚህ የምታዩት ቦታ ላይ የምታዩት G+4 ህንፃ ላይ ወደ 58 ኢንተርፕራይዝ በአንቀሳቃሽ ደግሞ 246 አንቀሳቃሾች በቤተሰብ ስንመነዝረው ከ1500 በላይ የሚሆኑ ቤተሰቦችን ተጠቃሚ የሚያደርግ ከተረጅነት ከጠባቂነት ወደ አምራችነት የሚያሸጋግር በጣም ድንቅ ማሳያ ነው ብሎ መውሰድ ይቻላል። ዜጎችን ከድህነት ለማላቀቅ በተሰሩ ውጤታማ ስራዎች ለውጥ መምጣቱን በመጠቆም ቀሪ የቤት ስራዎች በትኩረት እንደሚከናወኑም ተነስቷል። ምግብ ዋስትና ተጠቃሚዎች የምንሰጣቸውን ትንንሽ ቦታ ወስደው በንግድ ላይ በከተማ ግብርና ስራዎች ተሰማርተው ራሳቸውን የቀየሩ አሉ። የሚቀር ስራ በጣም ብዙ ቢኖርም አሁንም የቀየሩ አሉ። ይሄኛው አሁን የምናየው ማሳያ ግን በጣም ድራማቲካል ሽፍት የሚያመጣ በትክክል ስትራቴጂው ወደ መሬት ሊያወርድ የሚችል ነው ማለት ነው። የአዲስ አበባ ከተማ አስተዳደር ባለፉት ጥቂት ዓመታት ከ520 ሺህ በላይ የምግብ ዋስትና ፕሮግራም ተጠቃሚዎችን በተለያዩ ዘርፎች የስራ ዕድል በመፍጠር ከተረጅነት ወደ አምራችነት ማሸጋገር ችሏል።